በዚህ ቪዲዮ ላይ የምንነጋገረው ስለ ዴቨሎፕመንት ኦፍ ካፒታሊዝም ይሆናል። ከ9ኛው ክፍለ ዘመን እስከ 15ኛው ክፍለ ዘመን ድረስ አውሮፓውያን ይተዳደሩ የነበሩት በፊውዳሊዝም ስርዓት ነበር። የፊውዳሊዝም ስርዓት የምንለው ከላይ አንድ ንጉስ ይኖራል። በንጉሱ ስር የተለያዩ ኖብሎች ወይንም በአማርኛው መሳፍንቶች ይኖራሉ። በእነዚህ ኖብሎች ስር ደግሞ ፒዛንትስ ወይንም ጭሰኞች ይኖራሉ። በዚህ የፊውዳል ስርዓት ላይ ንጉሱ ቶፕ አውቶሪቲ ከፍተኛ ስልጣን ያለው ሲሆን በግዛት ውስጥ ያሉትን መሬቶች በሙሉ ኦን የሚያደርገው ወይንም ባለቤቱ እሱ ነው። ከዚህ ባለፈ የራሱ የሆነ ሚሊተሪ ወይንም ጦር ያለው ሲሆን ከህዝቡ ታክስ ወይንም ግብር ይሰበስባል። ኖብልስ ወይንም መሳፍንት የሚባሉት ደግሞ በግዛቱ ውስጥ የተለያዩ ቦታዎችን ራሳቸው ያስተዳድራሉ። በክልላቸው ውስጥ ያለውን ህዝብ ሀብት ያስተዳድራሉ። ለንጉሱ ጦር ያዋጣሉ። ከዚህ ባለፈ ፒዛንቶቹ ወይንም ጭሰኞቹን ያሰራሉ። ለነሱ ደግሞ አስፈላጊውን ጥበቃ ያደርጉላቸዋል። ፒዛንቶቹ ወይንም ጭሰኞቹ በፊውዳል ስርዓት ውስጥ ዘሎወስት ክላስ የሚባሉት ኦልሞስት ምንም ስልጣን የሌላቸው ናቸው። ከንጉሱና ከመሳፍንቶቹ መሬት ይሰጣቸዋል። እዛ መሬት ላይ ያርሳሉ። ካረሱት ላይ ለንጉሱና ለመሳፍንቶቹ ግብር ይከፍላሉ፣ ጉልበታቸውን ይገብራሉ። ይህንን በማድረጋቸው ደግሞ የሚኖሩበት ቦታና በተለያዩ ሽፍታዎች ጥቃት እንዳይደርስባቸው በመሳፍንቶቹ ጥበቃ ይደረግላቸዋል። እንግዲህ ፊውዳሊዝም የሚባለው ስርዓት የዚህ አይነት ስትራክቸር ያለው ነው። ነገር ግን ይህንን ስላችሁ አውሮፓውያን ጠንካራ በሆኑ ሰፋፊ ግዛት ባላቸው ንጉሶች ይመራሉ ማለት ግን አይደለም። ልክ የዚህ አይነት ስትራክቸር ያላቸው በጣም ብዙ ግዛቶች በአውሮፓ ውስጥ ነበሩ። ይሄ ማለት አውሮፓ በጣም የተከፋፈለች ነበረች ማለት ነው። ብዙ ንጉሶች አሉ፣ ብዙ ግዛቶች አሉ። ነገር ግን አውሮፓውያንን አንድ ያገናኛቸው የነበረው አብዛኞቹ በተለይ ምዕራብ አውሮፓውያን የካቶሊክ እምነት ተከታዮች ነበሩ። ስለዚህ የካቶሊክ ቸርች የሃይማኖት አባቶች በሁሉም ግዛቶች በሁሉም አውሮፓውያን ዘንድ ተደማጭነት ነበራቸው ማለት ነው። በግዛት ቢከፋፈሉ ብዙ ንጉሶችን ቢኖራቸው የጋራ ሃይማኖት ስላላቸው የጋራ አንድ ፖፕ ነበራቸው። አሁን ከ9ኛው ክፍለ ዘመን እስከ 15ኛው ክፍለ ዘመን ይኖሩ የነበሩ አውሮፓውያን ኑሯቸው ምን ይመስል እንደነበር፣ አስተዳደራቸው ምን ይመስል እንደነበር በተወሰነ መልኩ አንደርስታንድ እንዳረጋችሁ ይሰማኛል። እዚህ ጋር ሌላው ልጨምርላችሁ የምፈልገው ሐሳብ በፊውዳሊዝም ስርዓት ላይ ኢኮኖሚው የሚመሰረተው ሀብት የሚገኘው ስታተስ ደረጃ የሚገኘው ከመሬት ነው። ብዙ መሬት ያለው ሰው፣ ሰፊ መሬት ያለው ሰው ሀብታም ነው፣ ስታተሱም ከፍ ያለ ነው። ስለዚህ ሀብታም የሚሆንበት ብቸኛው መንገድ መሬትን በመያዝ ላንድን ኦን በማድረግ ነው ማለት ነው። ስለዚህ እኛ አሁን ላይ የምናውቃቸው ካሽ፣ ንግድ ምናምን የመሳሰሉ ነገሮች ብዙ የሚታወቁ ነገሮች አልነበሩ። ነገር ግን ከጊዜያት በኋላ አውሮፓውያን ወደ ሩቅ ምስራቅ አገራት፣ ወደ ህንድ፣ ወደ ቻይና የተለያዩ ንግዶችን ማከናወን ጀመሩ። የተለያዩ የቤት ዕቃዎችን፣ ጌጣጌጦችን፣ የተለያዩ የሚያቃጥሉ ስፓይሲ ምግቦችን፣ የተለያዩ የቴክስታይል ውጤቶችን ከሩቅ ምስራቅ እያመጡ መነገድ ጀመሩ። ይህም በአውሮፓ ምድር ላይ ከዚህ በፊት ከነበረው በተለየ ብዙ ነጋዴዎች መፈጠር ጀመሩ። እነዚህ ነጋዴዎች ከንግድ ስራቸው ከፍተኛ የሆነ ሀብት ማሰባሰብ ቻሉ። ንግድ እየተለመደ መምጣቱ በፊውዳሊዝም ስርዓት ውስጥ ንጉስ፣ ኖብሎችና ፒዛንቶች ነበሩ። አሁን ተጨማሪ መርቻንቶች ወይንም ነጋዴዎች መጡ ማለት ነው። የነጋዴዎች መምጣት ቅድም የነገርኳችሁን የፊውዳሊዝም ኢኮኖሚክ ስርዓት ያናጋ የቀየረ ነበረ። ምክንያቱም ቅድም እንደነገርኳችሁ በፊውዳሊዝም ስርዓት ላይ ሀብት የሚገኘው ስታተስ የሚገኘው መሬት በመያዝ ነው። ከዛ ውጭ አማራጭ የለም ነበር። አሁን ግን የንግድ መስፋፋት ሀብት ለማግኘት መሬት መያዝ የግድ ያስፈልጋል የሚለውን ሐሳብ አስቀየረ ማለት ነው። ስለዚህ ብዙ ፒዛንቶች ወይንም ጭሰኞች መርቻንቶች ወይንም ነጋዴዎች መሆን ጀመሩ። ብዙ ፔዛንቶች ወይንም ጭሰኞች ነጋዴ የሆኑ ሲሄዱ የፒዛንቶች ወይንም የጭሰኞች ቁጥር እየቀነሰ መጣ። ይሄ አልበቃ ብሎት ደግሞ በ14ኛው ሴንቸሪ the black days የሚባለው ወረርሽኝ ተከሰተ። በዚህ የበሽታ ወረርሽኝ ምክንያት ብዙ ሰዎች ሞቱ። ይሄ ማለት የፒዛንቶች ወይንም የጭሰኞች ቁጥር የበለጠ እየቀነሰ መጣ ማለት ነው። የፒዛንቶች ቁጥር እየቀነሰ መምጣት
ለፊውዳሊዝም ትልቅ አደጋ ነበር። ምክንያቱም ዋናውን ስራ ከታች ሆነው የሚሰሩት የሚገዙት እነሱ ነበሩ። ይሄ በእንዲህ እንዳለ ደግሞ ቅድም እንደነገርኳችሁ አውሮፓ በጣም በትናንሽ ግዛቶች የተከፋፈለች ብዙ ንጉሶች ያሉባት ነበረች። እነዚህ ንጉሶች ከንግድ ጋር በተያያዘ ብዙ ግብር ሲሰበስቡ ስለነበረ ብዙ የጦር መሳሪያ ማግኘት ስለቻሉ ግዛታቸውን ለማስፋፋት እርስ በእርስ መዋጋት ጀመሩ። በእነዚህ የእርስ በእርስ ውጊያዎችም የተወሰኑ ንጉሶች ግዛታቸውን እያስፋፉ ሌሎች ግዛቶችን እየጠቀለሉ የተወሰኑ ንጉሶች ብቻ ትላልቅ ግዛቶችን ይዘው ቀሩ። ይሄ ማለት በጣም ትናንሽ በሆኑ ግዛቶች ተይዛ የነበረችው አውሮፓ ተለቅ ባሉ ግዛቶች ተያዘች ማለት ነው። እነዚህን ተለቅ ያሉ ግዛቶች ኔሽን ስቴትስ እንላቸዋለን። ከትናንሽ ግዛቶች ወደ ትልቅ ኔሽን እያደጉ በመምጣታቸው ምክንያት ማለት ነው። እስካሁን እየነገርኳችሁ ያሉትን ነገሮች ልብ በሉ። በመጀመሪያ መርቻንቶች ኢመርጅ ማድረግ ጀመሩ። ነጋዴዎች መብዛት ጀመሩ። ንግድ መስፋፋት ጀመረ። ይሄ ማለት ብዙ ፔዛንቶች ነጋዴ ሆኑ። ሲቀጥል በብላክ ዴዝ ምክንያት የፖፑሌሽን ቁጥር ቀነሰ። ይሄ ማለት የፔዛንቶች ቁጥር የበለጠ ቀነሰ። አሁን ደግሞ ኔሽን ስቴቶች ትላልቅ ግዛቶች መመስረት ጀመሩ። የእነዚህ ኔሽን ስቴቶች መመስረት ብዙ ነገሮችን ቀይሯል። አንደኛ በሰፊ ቦታ ላይ ተመሳሳይ ህግ እንዲኖር አድርጓል። በፊት በጣም ትናንሽ ግዛቶች ስለነበሩ በየቦታው ስትሄዱ የተለያየ ህግ ነበር ያለው። አሁን ግን ትላልቅ ግዛቶች ስለሆኑ በሰፊ ቦታ ላይ ተመሳሳይ ህግ ይኖራል ማለት ነው። ከህግ በተጨማሪ ተመሳሳይ ሞኔታሪ ሲስተም እና ታክስ ሲስተም እንዲኖር አድርጓል። የእነዚህ ኔሽን ስቴቶች መመስረት፣ የእነዚህ ትላልቅ ግዛቶች መመስረት ትላልቅ አርሚዎችና ኔቪዎች እንዲኖሩ አድርጓል። ትላልቅ ኔቪዎችና አርሚዎች አሉ ማለት ጥበቃው ከፍተኛ ይሆናል። ያ ግዛት ብዙ ሽፍቶች የሌሉበት ሰዎች እንደፈለጉ መንቀሳቀስ የሚችሉበት ይሆናል ማለት ነው። ከዚህ በተረፈ ደግሞ የእነዚህ ኔሽን ስቴቶች መመስረት ሰዎች ናሽናል አይዴንቲቲ እንዲኖራቸው፣ የሀገር ስሜት እንዲኖራቸው አድርጓል። ዛሬ ላይ ኢንግላንድ፣ ፍራንስ፣ ስፔን፣ ኔዘርላንድ የምንላቸው ስቴቶች ያን ጊዜ በነበረው የኔሽን ስቴት ፎርሜሽን የጠነከሩ የጎለበቱ ናቸው። ኔሽን ስቴቶች እነዚህን ሁሉ ለውጥ ማምጣታቸው በአውሮፓ ምድር ላይ መርከንታሊዝም እንዲስፋፋ አደረጉት። እዚህ ጋር ልብ በሉ። በጊዜው የነበረው መርከንታሊዝም ስቴት ሌድ የነበረ በመንግስት ይመራ የነበረ መርከንታሊዝም ነው። መርከንታሊዝም ማለት ኢምፖርት ከሚደረገው በላይ ኤክስፖርት በማድረግ ሀብት የሚሰበሰብበት የኢኮኖሚ ሲስተም ነው። ወይንም በሌላ አነጋገር ስቴት ሌድ መርከንታሊዝም ማለት ሀገራት ወደ ሌሎች ሀገራት የተለያዩ ዕቃዎችን በመሸጥና በመነገድ ከፍተኛ የሆነ ሀብት ወደ ሀገራቸው የሚያመጡበት የኢኮኖሚ ሲስተም ማለት ነው። መርከንታሊዝምን በመጽሐፍቶች ላይ the first stage of capitalism እያሉ ይገልጹታል። ይህ አዲስ የተወለደው መርከንታሊዝም የሚባለው ኢኮኖሚክ ሲስተም በአውሮፓ ውስጥ ከፍተኛ ካልቸራል ቼንጅ እንዲፈጠር ምክንያት ሆኗል። ምን አይነት ካልቸራል ቼንጆች እንደተፈጠሩ ልንገራችሁ። ቅድም እንደነገርኳችሁ አብዛኞቹ በተለይ ምዕራብ አውሮፓውያን የካቶሊክ እምነት ተከታዮች ናቸው። ይሄ ማለት የካቶሊክ ቸርች በአውሮፓ ምድር ላይ ከፍተኛ ፓወር አላት ማለት ነው። እቺ ቤተክርስቲያን ታስተምራቸው ከነበሩ ትምህርቶች መካከል አንዱ ሰዎች ወለድ እንዳይቀበሉ፣ ምንም አይነት ኢንተረስት እንዳይቀበሉ ነው። ከዚህ ባለፈ ሰዎች ትርፍ ለማግኘት እንዳይሮጡ፣ እንደውም ቢሆን ያላቸውን እንዲሰጡ፣ ፕሮፊት ከማግኘት ይልቅ ቻሪቲን እንዲያስቀድሙ ነበር የምትሰብካቸው። ከዚህ ባለፈ ቤተክርስቲያኗ ከእምነቱ ተከታዮች የምትሰበስባቸውን ገንዘቦች ትርፍ የሚያመጡ ነገሮች ላይ ሳይሆን ኢንቨስት የምታደርጋቸው የሚያማምሩ አርቶች፣ ሪቹዋሎችና ምንም ትርፍ የማያመጡ ትላልቅ የሚያማምሩ ቸርቾችን በመገንባት ላይ ነበር። ስለዚህ ቤተክርስቲያኗ ምዕመናኖቿን ትርፍ ለማግኘት እንዳይሯሯጡ እንደውም ያላቸው እንዲሰጡ ታስተምራለች። ቤተክርስቲያኗም የምታገኘውን ብር ኢንቨስት የምታደርገው ትርፍ የሚያመጣ ነገር ላይ ሳይሆን ልክ እንደዚህ የሚያማምሩ ቤተክርስቲያኖች ላይ ነው ማለት ነው። ይህ የቤተክርስቲያኗ አስተምሮ ደግሞ አሁን እየተፈጠረ ካለው የመርከንታሊዝም ኢኮኖሚክ ሲስተም ጋር በፍጹም አብሮ አይሄድም። ምክንያቱም መርከንታሊዝም መሸጥና ትርፍ ማግኘት ላይ የተመሰረተ ነው። ቤተክርስቲያኗ ደግሞ ከሱ ተቃራኒ ነው እያስተማረች ያለችው። የቤተክርስቲያኗን ተጽዕኖ ከፍተኛ የሚያደርገው ነገር ደግሞ በጊዜው ባይብል ወይንም መጽሐፍ ቅዱስ በቀላሉ የሚገኝ ነገር አልነበረም። ቢገኝ ራሱ የመጽሐፍ ቅዱስ ቋንቋ በላቲን ነበረ። ላቲን ቋንቋን ደግሞ ብዙ ሰዎች በአውሮፓ ምድር ላይ መናገርና ማንበብ አይችሉም ነበር። ስለዚህ ህዝቡ የሚሰማው የካቶሊክ አባቶች የሚሉትን ነው። ነገር ግን በጊዜ ሂደት ይህንን የሚቀይር ነገር ተከሰተ። ጆን ጉተንበርግ የሚባል ሰው የመጀመሪያውን የህትመት ማሽን ሰራ። የዚህ የህትመት መሳሪያ መገኘት ብዙ መጽሐፍ ቅዱሶች በቀላሉ እንዲታተሙና ለየሰው በቀላሉ እንዲዳረስ አቬሌብል እንዲሆን ሆነ። ስለዚህ ሰዎች
የሃይማኖት አባቶችን ከመስማት ባለፈ በራሳቸው ባይብል የሚለውን ነገር ማንበብ እንዲጀምሩ አደረጋቸው ማለት ነው። ምን ይሄ ብቻ! አንድ ማርቲን ሉተር የሚባል በካቶሊክ እምነት ውስጥ የነበረ መነኩሴ በካቶሊክ ቸርች ላይ ተቃውሞ አስነሳ። ከነዚህ ተቃውሞቹ መካከል አንደኛው ሶላ ስክሪፕቹራ ስክሪፕቸር አሎን ናት ደ ፖፕ የሚለው አንዱ ነው። ይሄ ማለት ትልቁ ስልጣን ያለው ፖፑ ሳይሆን ስክሪፕቸሩ ነው፣ መጽሐፍ ቅዱሱ ነው የሚለው አንዱ የተቃውሞ ፖይንት ነበረ። ሌላኛው የተቃውሞ ፖይንት ደግሞ ሶላ ፊዴ ሳሊቬሽን የሚገኘው ምህረት የሚገኘው በእምነት ብቻ ነው የሚል ነው። ይህንን ያለበት ምክንያት በጊዜው አንዳንድ የካቶሊክ እምነት አባቶች ያድናቸዋል፣ ገነት ያስገባቸዋል እያሉ ወረቀቶችን ይሸጡ ነበር። እሱን በመቃወም ነው ሶላ ፊዴ ሳሊቬሽን ባይ ፌት አሎን የሚለውን ተቃውሞ ያስነሳው። ብቻ እነዚህንና የመሳሰሉ የተለያዩ የተቃውሞ ፖይንቶቹን ይዞ በጀርመን ዊተንበርግ ወደሚገኘው ካስል ቸርች በመጓዝ በቤተ ክርስቲያኑ በር ፊት ለፊት ላይ 95ቱ ቴሲስ የሚባሉትን 95ቱን የተቃውሞ ፖይንቶች ለጠፋቸው። ይህም የፕሮቴስታንት ሪፎርሜሽን ጅማሬ ሆነ። ፕሮቴስታንት ማለት ፕሮቴስት የሚያደርግ የሚቃወም ማለት ነው። ይህ የማርቲን ሉተር ተቃውሞ በመላው አውሮፓ ተቀጣጥሎ የካቶሊክ ቸርች በአውሮፓ ላይ የነበራትን ትልቅ ፓወር እያጣች እንድትመጣ አደረጋት። በፕሮቴስታንት አስተምህሮ መሰረት ጠንክሮ መስራት፣ ትርፍ ማግኘት፣ ያገኙትን መልሶ ሪኢንቨስት ማድረግ ኃጢአት አይደለም፣ የፈጣሪ ሥራ ነው። ይህ አስተምህሮ ደግሞ ከዚህ በፊት ትርፍ ማግኘት፣ ወለድ መቀበል እንደ ኃጢአት ይቆጠር የነበረውን አስትቶ ሰው በኮንፊደንስ ፕሮፊት ለማግኘት እንዲሮጥ ወለድ እንዲቀበል አደረገው። ከዚህ በተጨማሪ በፕሮቴስታንት አስተምህሮ ሁሉም ሰው የግዴታ መጽሐፍ ቅዱስን ወይንም ባይብልን ማንበብ ስላለበት ሰዎች እንዲማሩ ማንበብ እንዲለምዱ የሚያበረታታና የሚያስገድድ ነበር። ይህም ሰዎች እንዲማሩ ሊትሬት እንዲሆኑ አደረጋቸው። እንደውም በጊዜው የነበሩ ፕሮቴስታንቶች በጣም የሚሰሩ ትርፍ የሚያገኙ ያገኙትን ተጠንቅቀው ሪኢንቨስት የሚያደርጉ የተማሩ ከመሆናቸው የተነሳ እንደውም ከዛ በኋላ በመጡ ፈላስፋዎችና ኢኮኖሚስቶች የነሱን ባህሪ ፕሮቴስታንት ወርክ ኤቲክ እያሉ ይገልጹታል። በኋላ ላይም እነ ካርል ማርክስ ይህንን ተርም ሲጠቀሙት እናያለን። እነዚህ የፕሮቴስታንት አስተምህሮች ደግሞ ለመርካንታሊዝም በጣም የሚመቹ አስተምህሮች ናቸው። ለዛ ነው የፕሮቴስታንት መምጣትና መስፋፋት ለመርካንታሊዝም መስፋፋት ከፍተኛ አስተዋጽኦ አድርጓል የምንለው። ቅድም እንደነገርኳችሁ በጊዜው የነበረው መርካንታሊዝም ስቴት ሊድ ወይንም በመንግስታት የሚመራ ነበር እና ይህንን መርካንታሊዝም ኤርሊ ስቴጅ ኦፍ ካፒታሊዝም እንደሚባልም ነግሬያቸዋለሁ። ይህ የሆነበት ምክንያት መርካንታሊዝም ኮሜርሻል ካፒታሊዝም እንዲፈጠር ምክንያት ስለሆነ ነው። ኮሜርሻል ካፒታሊዝም ማለት በንግድ ላይ የተመሰረተ ካፒታሊዝም ማለት ነው። ይሄ ሁሉ እየሆነ ከጊዜ በኋላ አንድ ቶማስ ሳቭሪ የሚባል ሰው ታሪክን የሚለውጥ አንድ ፈጠራ ፈጠረ። ያ ፈጠራም ስቲም ኤንጂን ይባላል። ፋብሪካዎችን ማንቀሳቀስ የሚችል ምርቶች በቀላሉ እንዲመረቱ የሚረዳ ኤንጂን ነው። የሚሰራው በእንፋሎት ወይንም በስቲም ነው። ይህንን ስቲም ኤንጂን ደግሞ ጄምስ ዋት የተባለ ሰው በደንብ ኢፊሸንት አድርጎት ፋብሪካዎች በዚህ ስቲም ኤንጂን መንቀሳቀስ ጀመሩ። ይህም ኢንዱስትሪያል ሪቮሉሽን እንዲወለድ አደረገው። በዚህም የስቲም ኤንጂን ፈጠራ የማዕድን ማውጫ ኢንዱስትሪዎች፣ ቴክስታይል ኢንዱስትሪ፣ የአይረንና ስቲል ፕሮዳክሽን ኢንዱስትሪዎች፣ የባቡር ትራንስፖርቴሽን እንዲጀመር ምክንያት ሆነ። የዚህ ሁሉ ኢንዱስትሪዎች ፋብሪካዎች መቋቋም በፊት ገዝቶ አትርፎ በመሸጥ ላይ የተመሰረተው ኢኮኖሚ አምርቶ በመሸጥ ላይ እንዲመሰረት አደረገው። ይሄ ማለት ስቴት ሌድ መርካንታሊዝም ወደ ስቴት ሌድ ኢንዱስትሪያል ካፒታሊዝም እንዲሸጋገር አደረገው ማለት ነው። ኢንዱስትሪያል ካፒታሊዝም የራሱ ባህሪዎች አሉት። መጀመሪያ አንድ ሰው ካፒታል ይፈልጋል፣ መነሻ ገንዘብ ይፈልጋል። ይህ መነሻ ገንዘብ በአብዛኛው ከስቴቱ ወይንም ከመንግስት የሚገኝ ሲሆን አንዳንድ ጊዜ ደግሞ አትርፈው ሀብታም ከሆኑ ነጋዴዎች የሚገኝ ሊሆን ይችላል። ለማንኛውም የሆነ መነሻ ገንዘብ ይገኛል። ያንን መነሻ ገንዘብ በመጠቀም ፋብሪካ ይከፈታል። በዛ ፋብሪካ የሆነ ፕሮዳክት ይመረታል። ያንን ፕሮዳክት በመሸጥ ትርፍ ይገኛል። የሚገኘው ትርፍ እንደገና ካፒታል ሆኖ ኢንዱስትሪዎቹን ለማስፋፋት ጥቅም ላይ ይውላል ማለት ነው። ስለዚህ ኢንዱስትሪያል ካፒታሊዝም የሚሰራው በዚህ ሰርክል ውስጥ ነው። ነገር ግን አሁንም እንዳልኳችሁ በዚህ የኢኮኖሚ ሲስተም ውስጥ የመንግስት እጅ ከፍተኛ ነው። ብዙዎቹ ፋብሪካዎች፣ ብዙዎቹ ኢንዱስትሪዎች በጊዜው በነበሩት ንጉሶችና መንግስታት የተያያዘ ነው። በዚህ ሁኔታ ትንሽ ከቆየ በኋላ አንድ አደም ስሚት የሚባል የስኮትላንድ ኢኮኖሚስት አን ኢንኳይሪ ኢንቱ ዘ ኔቸር ኤንድ ኮዝስ ኦፍ ዘ ዌልዝ ኦፍ ኔሽንስ በሚለው መጽሐፉ ላይ ሌሲ ፌር የሚባል
የኢኮኖሚክስ ሐሳብ አስተዋወቀ። የዚህ ኢኮኖሚክስ ሐሳብ ሜይን ኮንሰፕት በሀገራት ኢኮኖሚክ ሲስተም ውስጥ የመንግስት ሮል ወይንም ኢንተርፌረንስ በጣም ትንሽ መሆን አለበት። መንግስታት ወይንም ንጉሶች ጭራሹኑ በንግድ ውስጥ በኢኮኖሚ ስፔስ ውስጥ መሳተፍ የለባቸውም። ማርኬቱ ራሱን በራሱ ባላንስ ያደርጋል። እንደውም በመጽሐፉ ላይ የሆነ ኢንቪዚብል ሃንድ ማርኬቱ እንዲረጋጋና እንዲስተካከል ያደርገዋል። መንግስታት ጣልቃ መግባት የለባቸውም የሚል ሐሳብ ይዞ መጣ። ኢንቪዚብል ሃንድ የሚለው በኢኮኖሚክስ ላይ ስንማር ዲማንድ ሲጨምር ሰፕላይ ይጨምራል፣ ዲማንድ ሲቀንስ ሰፕላይ ይቀንሳል። እርስ በርሳቸው እየተያዩ ራሳቸውን እያስተካከሉ ይላሉ። ማንም እንዲያስተካክላቸው አይጠብቁም የሚለውን ሐሳብ ይዞ መጣ ማለት ነው። ይህንን ሐሳብን ብዙ ሰዎች ተቀብለውት መንግስታት፣ ንጉሶች ፋብሪካ መክፈት ላይ የንግድ ሥራ ላይ መሰማራት የለባቸውም የሚለው ሐሳብ ብዙዎች እየተቀበሉት መጣ። ይህም በመንግስት የማይመራ ፒውር ካፒታሊዝም እንዲፈጠር አደረገ። የካፒታሊዝም ዋና ዋና ፊቸሮች የምንላቸው የፋብሪካዎች፣ የመሬት፣ የማሽኖች ባለቤት ፕራይቬት ሴክተሩ ነው፣ ግለሰቦች ናቸው፣ መንግስታት አይደሉም። ሁለተኛ፣ በካፒታሊዝም ስርዓት ውስጥ ሶሳይቲው ለሁለት ክላስ የተከፈለ ነው። በፊውዳሊዝም ላይ ንጉሶች አሉ፣ ኖብሎች አሉ፣ ፒዛንቶች አሉ። በካፒታሊዝም ውስጥ ደግሞ ካፒታሊስቶች፣ ኦነሮች ወይንም ቀጣሪዎች አሉ። ሁለተኛ ወርኪንግ ክላስ ዌጅ ሌበረርስ ወይንም ተቀጣሪ ሰራተኞች አሉ። ስለዚህ በካፒታሊዝም ውስጥ ሁለት ክላሶች አሉን፣ ቀጣሪና ተቀጣሪ። በካፒታሊዝም ውስጥ ምርት እንዲመረት ስራ እንዲሰራ የሚያደርገው ሞቲቬሽኑ ፕሮፊት ነው፣ ትርፍ ነው። ስራ የሚሰራው ትርፍ ለማግኘት ነው። ለጽድቅ የሚሰራ ስራ አይኖርም። ከዚህ በተረፈ በካፒታሊዝም ስርዓት ውስጥ የሚገኝ ትርፍ መልሶ በስራው ላይ ሪኢንቨስት ይሆንና ስራውን ለማስፋፋት አዳዲስ ቴክኖሎጂዎችን ለመፍጠር መልሶ በስራ ላይ ይውላል። የመጨረሻው የካፒታሊዝም ፊቸር ደግሞ በካፒታሊዝም ስርዓት ውስጥ የፍሪ ማርኬት ስርዓት ነው ያለው። ምንም አይነት የገቨርንመንት ኢንተርቬንሽን መኖር የለበትም። መንግስት በንግድ ስርዓት ውስጥ አይሳተፍም። እንግዲህ የካፒታሊዝም ስርዓት እነዚህ ባህሪያት ያሉት ስርዓት ነው። ልክ እንደ ማንኛውም ስርዓት የራሱ ድክመቶች አሉት። የራሱ ድክመቶች አሉት ማለት ተቃዋሚዎች አሉት። ይህንን የካፒታሊዝም ስርዓት ይቃወሙ ከነበሩ ሰዎች መካከል በዋናነት የሚጠቀሰው ካርል ማርክስ ነው። እንደ ካርል ማርክስ ሐሳብ ከሆነ ካፒታሊዝም ብዙ ሀብት መፍጠር የቻለ ቢሆንም ለኑሮ አመቺ ያልሆነ ሃርሽ ኮንዲሽኖችንም ፈጥሯል ይላል። በነገራችን ላይ ካርል ማርክስ ሲነሳ አብሮ መነሳት ያለበት ሰው ከሱ ጋር አብሮ ይሰራ የነበረው ጓደኛው ፍሬድሪክ ኤንግል ነው። ስለዚህ ከዚህ በኋላ ካርል ማርክስ እንደዚህ ያለ እንደዚህ ያደረገ ስል አብሮት ፍሬድሪክ ኤንግል እንዳለ አርጋችሁ አስቡ። እንደ ካርል ማርክስ ሐሳብ የፊውዳል ስርዓቱ 3 ክላሶች አሉት። ንጉሶች አሉ፣ ኖብልስ ወይንም መሳፍንቶች አሉ፣ ከዛ ደግሞ ፒዛንት ወይንም ጭሰኞች አሉ። በካፒታሊዝም ስርዓት ውስጥ ደግሞ ነጋዴዎቹ፣ ካፒታሊስቶቹ፣ ባለቤቶቹ አሉ። በእነሱ ስር ደግሞ ተቀጣሪዎች፣ ፒዛንቶች አሉ ይላል። እንደ ካርል ማርክስ ገለጻ ፊውዳል ሲስተሙ መልኩን ቀየረ እንጂ ካፒታሊዝም ሲስተሙ እንደ ፊውዳል ሲስተም ነው የሚል ሐሳብ አለው። እንደውም ይህንን ሐሳቡን አጠናክሮት ባለቤቶቹን፣ ቀጣሪዎቹን፣ መርቻንቶቹን ቦርዥዋዚ ሲል ጠራቸው፣ ተቀጣሪዎቹን ደግሞ ፕሮሊታሪያት ሲል ጠራቸው። በካርል ማርክስ ሐሳብ ተቀጣሪዎቹ ልክ እንደ ድሮ ፒዛንቶች ናቸው፣ እንደ ጭሰኞች ናቸው፣ የተጎዱ ናቸው። ሎንግ አወርስ ረጅም ሰዓት ይሰራሉ። ክፍያቸው በጣም ትንሽ ነው። የሚኖሩት በጣም በተጨናነቀ ከተማ ውስጥ ነው። ፋብሪካዎቹ ደግሞ ኢንቫይሮንመንትን ይበክላሉ፣ ፖሊሽን ያስከትላሉ። ቀጣሪዎቹ ብዙ ሀብት ሲያገኙ፣ ብዙ ገንዘብ ሲያገኙ፣ ተቀጣሪዎቹ ግን የሚያገኙት በጣም ትንሽ ነው። ይሄ ደግሞ በቀጣሪውና በተቀጣሪው መካከል ያለውን የሀብት ልዩነት እያሰፋው ነው የሚል ሐሳብ ይዞ ተነሳ። ካርል ማርክስ ይህንን ለማስቀረት እንደ መፍትሄ ያስቀመጠው ፋብሪካዎቹ፣ ኢንዱስትሪዎቹ በፕራይቬት ኦነርሺፕ መያዝ የለባቸውም፣ በግለሰቦች መያዝ የለባቸውም። ከዛ ይልቅ ባለቤትነቱ ኮሌክቲቭ መሆን አለበት፣ የህዝብ መሆን አለበት የሚል መፍትሄ ያስቀመጠ። ይህ ያስቀመጠው መፍትሄም አሁን ላይ ሶሻሊዝምና ኮሚኒዝም ለምንላቸው የካፒታሊዝም ተቀናቃኝ ርዕዮተ ዓለሞች መነሻ ምክንያት ሆነ። በነገራችን ላይ ስለ ካርል ማርክስ በጊዜው ስለነበረው ሁኔታ በደንብ ማወቅ ፍላጎቱ ካላችሁ ይህንን ደ ያንግ ካርል ማርክስ የሚለውን ሙቪ እንድታዩ ተጋብዛችኋለሁ። አሁን የምናወራቸው ሐሳቦች እንዴት እንደተፈጠሩ፣ እንዴት እንደሆኑ በወቅቱ የነበረውን ሁኔታ በደንብ የሚያሳይ ሙቪ ነው። ሙቪውን የቴሌግራም ቻናላችን ላይ አስቀምጥላችኋለሁ። ለማንኛውም የዴቨሎፕመንት ኦፍ ካፒታሊዝም ታሪክ ይህንን ይመስላል። ሁሉንም የኬጂኤን ኤዱኬሽን ሌክቸር ቪዲዮዎች በሞባይል አፕሊኬሽናችን ላይ ማግኘት የምትችሉ ሲሆን አፕሊኬሽኑን ለማግኘት የጉግል ፕሌይ ስቶርን መጠቀም ትችላላችሁ። ተጨማሪ ትምህርታዊ ሪሶርሶች በቴሌግራም ቻናላችን ላይ ይገኛሉ።